አደባባይ የወጣው የጄቲቪ ጉዶች ከሰሞኑ ሄሎ ይመስላል። በሌላኛው ጎን ያለው ደግሞ ውለታውን አንርሳ፣ የሰራን ሰው እናመስግን፣ ብሩ ልብ ያለው ሰው ነው። ፌስቡክ ሁሉ ስለ አንድ ነገር በተመስጦ ያወራ ነው። በዚህ ሰዓት ፌስቡክ ተጠቃሚ ሆኖ ስለ ጂቲቪ አልሰማሁም የሚል ካለ የከፈተው ፌስቡክ አይደለም ማለት ነው። ታዲያ በዚህ የማህበራዊ ትስስር ገጽ ላይ ከሰሞኑ ተደጋግሞ ከሚሰሙ ስሞች መሃል እንዳልካቸው ትዝብትን በጄቲቪ፣ ሰለሞን፣ ጄቲቪ ሪሞት፣ ዮሴፍ ገብሬ፣ ጆሲን ዛውሽሶ ተጠቃሾች ናቸው። የነዚህ ስም ተደጋግሞ የምንሰማበት ሚስጥር ደግሞ የጄቲቪ መዘጋትን አስመልክቶ በውስጣቸው ባለ ሰጣ ገባ ነው። ብዙዎቻችን በማናቀው አንዳንድ የጄቲቪ ሰራተኞች በማያውቁት ምክንያት ጄቲቪ መዘጋቱን ተከትሎ በሰራተኞቹና በጄቲቪ ባለቤት ጆሲ የተወሰነ አለመግባባት ተፈጥሮ ነበር። ይህ አለመግባባት በእንካ ሰላምታያ ተጀምሮ አሁን ወዳልተገባ ሰጣ ገባ ውስጥ ተደርሷል። ወትሮም መዘጋቱን ተከትሎ ገና ከጅምሩ ድርጅቱን የዘጋው ለሰራተኞቹ ሳይናገር ነው። ደሞዝ አልከፈለም እየተባለ አሉባልታ ሲወራበት ነበር። እውነታውን ግን ለሰራተኞቹና ለጆሲ ትተን በዚህ ጉዳይ ላይ የተሰሩ ጸያፍ ድርጊቶችን ለመኮነን ስለወደድን እኛም እንናገር ዘንድ ህዝብም ይሰማ ዘንድ ይህንን አጠር ያለ ትዝብት ይዘን መተናል። ችግሩ የቆየ ነገር ይመስላል። በውስጥ ሲብላላ ቆይቶ እንደ ሳተ ገሞራ ድንገት የፈነዳ ለዛም መሰለኝ የሁሉም ሰው መነጋገሪያ የሆነው። የጄቲቪ ሰራተኞች ለሁለት ተከፍለው አንዱ ለጆሲ ደጋፊ ሌላኛው ደግሞ ጆሲን ረጋሚ ሆነው እዛው ሲናረቱ ከርመው አሸናፊ ጠፋ መሰለኝ ህዝቡ ይፍረደን ብለው ጉዳቸውን ፌስቡክ ላይ ይዘው ወጥተዋል። የዚህ ሰጣ ገባ መሪዎች ሆነው የወጡት የጆሲ ደጋፊ በእንዳልካቸው መሪነት፣ የጆሲ ረጋሚዎች ደግሞ በሰለሞን መሪነት ነበር። የሁለቱ ቡድኖች ክርክር አላማው ለኛ ባይገባንም ከንግግራቸው የተረዳነው ግን አንዱ ቡድን በሌላኛው ጎን ያለው ደግሞ ውለታውን አንርሳ፣ የሰራን ሰው እናመስግን፣ ብሩ ልብ ያለው ሰው ቢሳሳትም እኛ እንምከረው እንጂ አብረን የሰራነውን ሰው ገበና በሚዲያ ላይ አናውጣ ነው። አቶ ሰለሞን የተባለ የጄቲቪ ሰራተኛ በገጹ ላይ ወጥቶ ጆሲ ሰዎች እንደሚያስቡት ደግ እንዳልሆነ፣ ደሃ እንደሚጠላ፣ አብረውት የሚሰሩትንም በግፍ እንደሚያባርር ተናግሯል። ስለ ጆሲ ብዙ አጸያፊ ተግባራትን ካለ መረጃ ነግሮናል። ካመናችሁ መኑ፣ ካላመናችሁ ግን የራሳችሁ ጉዳይ ይመስላል። ሌላው በጣም አጽንኦት ሰጥቶ የተናገረው ነገር ጆሲ ከካሜራ ጀርባ ሰው እንደማይረዳ፣ በጣም አስመሳይ እንደሆነ ነው። የአያጅቦ ኮሚቴ ግን ይህንን ወቀሳ እንደማይቀበል በጥብቅ ልናሳውቃችሁ እንወዳለን። በዚህ ዘመን ክፉ በሞላበት፣ ሰው ፈጣሪውን በረሳበት፣ ወንድም ወንድሙን ለገንዘብ በሚገልበት፣ ሰው በውርስ ለዘላለም ከቤተሰቡ ጋር በሚቆራረጥበት፣ ደግ በጠፋበት ዘመን አይደለም ከካሜራ ጀርባ ካሜራ ፊት መርዳት ሰው በተሳነበት ዘመን ላይ ካሜራ ፊት መርዳቱን የምንኮንንበት ምን ሞራል አለን? ወንድማችን ሰለሞን ሆይ ጆሲን ለመኮነን ምን ሰራው ማለት መልካም ነው። ሪሞት ይዞ ከመቀመጥ የዘለለ ካሜራ ጀርባን ተወውና ካሜራ ፊት ምን ማንንስ ረዳ? ጆሲ ሰዎች ላይ ተጠቅሞ አይደለም ሚሊየን ቢሊየንስ ቢሰራባቸው ምንድነው ነውሩ? ለዘመናት ተረስተው የነበሩ የኢትዮጵያ እንቁ አንጋፋ ሰዎችና ቤተሰቦቻቸውን መርዳቱ ሊያስመሰግነው እንጂ ሊያስወቅሰው አይገባም። ለሀገር ውለታ የሰሩ ሰዎች ተረስተው በደሳሳ ጎጆ ውስጥ የማይገባቸው ኑሮ ሲኖሩ ማን ነው ዞር ብሎ ያያቸው? ጆሲ ያቀረባቸውን አርቲስቶችና አንጋፋ የሀገር ባለውለታዎች አስቡ። የት እንደነበሩ እንኳን ዳቤ ነው። እስቲ ምንድነው ደብዳቤው? አባታቸው በህይወት እያለ የጻፈላቸው ዳቤ ነውና
አንድ ቀን ተሰጣታላችሁ እኔ ለሷ መስጠት ማልችልበት እድል እንኳን ቢኖር ለሷ ተሰጣታላችሁ ብላቸው ነበር እግዚአብሔር ፈቅዶ ይሁን ራሴ ይቻላል አንተ አንበባው ያባትን ጽሁፍም ስለምታውቀው እሺ ለውድ ልጄ ማዕረግ መዝገበ ሰላምና ጤና ላንቺ ይሁን ማዕረጌ መለያየት ካጋጠመን ወዲህ ለመጽናናት ባለመቻላችን በጣም አዝናለሁ ማዕረግ ትምህርት ጥሩ ነው ወይ ጎበዝ ተማሪ ነሽ ወይ እኔ ጎበዝ ተማሪ ወዳለሁ እዚህ ያሉት ወንድሞችሽ ማርልኝ መዝገበ ይባላል ሁለተኛ ክፍል ነው እድሜው 7 አመት ነው እንግሊዝ ትምህርት ቤት ይማራል በጣም ጎበዝ ነው ሁለተኛ ወንድምሽ ዘፍጥረት መዝገበ ይባላል እድሜው 3 አመት ነው ክፍሉም ኬጂ ነው እንግሊዝ ትምህርት ቤት ይማራል በጣም ጎበዝ ነው ሶስተኛ ወንድምሽ ሮቢኖስ መዝገበ ይባላል እንደምን አገዘው ሻንተ አገዘው አንበል እንደምን ጨርሰው አንዴ እንደምን እንበል በተረፈ በጣም ጎበዝ ልጆች ናቸው ልጆቼ እግዚአብሔርን በጣም እወዳለሁ ውድ ልጄ እጅግ በጣም እወድሻለሁ አሁን አንቺን ማየት ፈልጋለሁ ስለዚህ ወደ አዲስ አበባ እወስድሻለሁ በየመን በኩል ወይም ስቴቱ ጋር ነው ውድ ልጄ እጅግ በጣም እወድሻለሁ አሁን አንቺን ማየት ፈልጋለሁ ስለዚህ ወደ አዲስ አበባ እወስድሻለሁ በየመን በኩል ወይኒ ንገሪያት ባለፈው ስልክ ደውዬ ወይኒ ፈቃደኛ አይደለችም ስለዚህ ማዕረግ አንቺ እዚህ ብትመጪ ስራ ትሰሪያለሽ ቆንጆ የእንግሊዝ ትምህርት ቤት እንድትማሪ ይሆናል ለኔ ረዳት ስለሚያስፈልገኝ ትረጅኛለሽ ማዕረጌ የልጅነት ልጄ ስለሆንሽ ከሌሎች ልጆቼ የበለጠ እወድሻለሁ ስለዚህ ለወይኒ ንገሪያት እኔ የአየር ትኬት እልክልሻለሁ በየመን በኩል ትመጫለሽ ወይኒ እሺ ትበል ኢትዮጵያ ኤምባሲ ሄደሽ ሊሴ ፓሴ ጠይቂ እነሱ ይሰጡሻል እንደ ማርያም ሁሉንም ይረዳሻል በሱ በኩል ሁሉም ይፈጸማል በተረፈ ማዕረግ ስልክ ደውላለሁ ደብዳቤ እጽፋለሁ በተረፈ በርቺ መልሱን ጻፊልኝ አባትሽ መዝገበ ሁሉቃ ይሄ አንደኛው ነው ሁለት ደብዳቤ ነው እንኳን የማይታወቁ አረጭራሽ በህዝቡ ዘንድ ሞተዋል የተባሉ ሰዎችን ሚዲያ ላይ አውጥቶ አሉ ያለ የደሃ ሰው ድምጽ ነው መርዳቱን ትታችሁ እነዚህን አንጋፋ ሰዎች ዳግም በቴሌቪዥን መስኮት ስላሳየን ክብር ይገባዋል ሊወቀስም አይገባውም ያንንስ ማናረገው የማናሊቦሽ ዲቦ ቤተሰብ የት ነበር ዛሬ ቤተሰቧስ የት ናቸው ለሰለሞን ያልተገቡ ዘለፋዎች እንዳልክም መልስ ሰጥቷል ጆሲ ጥሩ ሰው እንደሆነ በጄቲቪ ቢሮም ብዙዎች መተው እንደረዳቸው እንዳልክ ተናግሯል ስህተቶች ቢኖርም ጆሲን በዚህ ደረጃ ልንወቅሰው የሚገባ ሰው እንዳልሆነና በጣም ትሁት ለሰው ሐሳቢ እንደሆነ ተናግሯል እንዳልክ ለሰለሞን የነበረበትን ቤት ገመና ለሚዲያ ማውጣቱ አግባብነት እንደሌለው ሙያዊ ስነ ምግባርም እንደማይፈቅድ መልእክቱን አስተላልፏል ጆሲ ስለ ጆሲ ማታውቁትን ጉድ ነግራችኋለሁ ጉድ ጆሲ እንዲህ አይነት ሰው ነው የምትሉትን ነገር ነግራችኋለሁ ማጠብቁትን ጉድ ሲሪየስ እየቀለድኩ አይደለም በጣም ሰዎች አሁን ጆሲ መልካም ምናምን ይላሉ ከዚህ ባሰ ጉድ ነግራችኋለሁ አንደኛ ጆሲ እናንተ የምታውቁት ምናምን ቲቪ ላይ ምናምን ነው አይደል አረ ከካሜራ ውጪ የሚረዳውን ማን በነገራችሁ በመቤቴ ማርያም ስንት ሰው ቢሮ እንደሚመጣ የስንት ሰው እንባ እንደሚያብስ ከካሜራ ውጪ መቤቴ ጉድ ስለሌላ ነገር ተጠብቃችሁና ግደሉ የዚህ ሁሉ ሰጣ ገባ መጨረሻ ጆሲን ከጨዋታ ውጪ ያረጋው የሰለሞንና የእንዳልካቸው የግል ጸብ
አረጉት። ሰለሞን እንዳልካቸውን ስለ ጆሲ መጥፎ ነገር እንዲያወራ ቢገፋፋውም እሱ ግን የሰውነት ክብር ልክ ስለገባው ያጎረሰኝን እጅ አልነክስም በማለቱ ሰለሞን የእንዳልካቸውን የውስጥ ሚስጥር ሚዲያ ላይ አውጥቶበታል። ቢዝነስ ሪሞት ከሜዳ ውጪ ጆሲ ኢን ዘ ሃውስ ተናስ መተማኒ ተወዳጅ ተመልካቾቻችን እንዳልክ ነኝ። መልካም ቆይታ፣ መልካም ሰንበት፣ መልካም እሁድ። አሁንም ነገ ለውድ እህቴ መምህር ወይኔ ይስሐቅ ኃይለ ማርያም ለእናቷ ነው። ከሁሉም በፊት የከበረ ሰላምታዬ በጌታ በኢየሱስ ክርስቶስ ስም አቀርብልሻለሁ። ወይኔ ጤንነትሽ እንዴት ነው? ውድ ባለቤትሽም ሰላም ነው ወይ? ልጆችሽ ሰላም ናቸው ወይ? ወይኔ ባለፈው ስልክ ደውዬልሽ ነበረ፣ ይሁን እንጂ በደንብ ለመነጋገር አልቻልንም። በመሆኑም ለመግባባት እንድንችል አስፈላጊውን ለማድረግ በደብዳቤ መጻፍ እንዳለብኝ ተረዳሁኝ። ወይኔ ባጋጠመን መለያየት ልጃችንን በአግባቡ ለማሳደግ አልቻልንም። በመሆኑም የእግዚአብሔር ፈቃድ ሆኖ አብረን ለመቀጠል ባንችልም ማዕረግ በመካከላችን እስካለች ድረስ አብረን ነን። በመሆኑም ለልጄ እስካሁን በእናትነትሽ ያደረግሽላት ትልቅ ቢሆንም አሁን ደግሞ እኔ በአባትነቴ ላደርግላት የሚገባኝን ለማድረግ ወደ እኔ ላኪያት። ወይኔ ልጅቷ ጥሩ የትምህርት ዕድል ይኖራታል። እግዚአብሔር የሰጠንን ሀብትና ንብረት ይዛ ትደግ፣ ትማር። ዛሬ ለኔ ትልቅ ረዳት ያስፈልገኛል። ስለሆነም ብትልኪያት በጣም ጥሩ ይመስለኛል። ወይኔ በተረፈ ለአባታችን ለአቶ ይስሐቅ ኃይለ ማርያም፣ ለእናታችን ለወይዘሮ ውዳሴ ተስፉ፣ ለወንድማችን ፍጹም ይስሐቅ፣ ለአንገሶም፣ ለእህትሽ በሙሉ ሰላም በይልኝ። እኔ መላው ቤተሰቤ ማለትም ልጆቼ ማረልኝ መዝገበ፣ ዘፍጥረት መዝገበ፣ ሮብኖስ መዝገበ፣ ባለቤቴ ፍሬዎት ጌታቸው የከበረ ሰላምታ ያቀርቡልሻል። በተረፈ በቅርቡ እንደ ማርያም በኩል ስልክ ደውልልሻለሁኝ። አሁን ያልኩሽን በሙሉ አመዛዝነሽ መልስሽን ጻፊልኝ። በተረፈ ለልጅቷ በየመን በኩል የአየር ትኬት፣ ላንቺ ደግሞ 10,000 ብር እልክልሻለሁ። ልጅቷን ኢትዮጵያ ኤምባሲ በመሄድ ሊሴ ፓሴ አስመችላት። በየመን በኩል ትምጣ፣ ክረምት ተመልሳ ልትመጣ ትችላለች። በተረፈ ለሚካኤል ሰላም ባይ፣ በሰላም ለመገናኘት ያብቃን ይላል። እንግዲህ አዲስ አበባ ጎፋ ማዞሪያ ቄራ ማረልኝ መድኃኒት ቤትና ማረልኝ ከፍተኛ ክሊኒክ ይላል። ይሄ እንግዲህ ለእናትሽ የተጻፈ በቀን 3ኛ ወር 1994 ነው። ይሄኛው የተጻፈው አይደል? ሁለቱም በአንድ ቀን የተጻፈው። ይሄ እንግዲህ ትልቅ ማስታወሻ ነው። ይሄ ትልቅ ማስታወሻ ነው ማረጌ ይሄው እንደው በሕግ የማትመራ ሀገር ላይ ሆነን ነው እንጂ ይህ ድርጊት ሰለሞንን በቀጥታ ዘብጥያ የሚያወርደው ድርጊት ነው። ስለ ሕጉ ተውትና በጋዜጠኝነት ሙያ እጁን አንስቶ የማለበትን ቃል ኪዳን ያፈረሰበት ድርጊት ነው። የጋዜጠኝነት ላይሰንሱንም ሊያስቀማው የሚችል ስህተት ነው። እንዳልካቸው በቅድመ ቀረጻ ልምምድ ላይ ሳለ የተወሰደን ቪዲዮ ይዞ ጆሲን ካልተሳደብክ ብሎ ሚዲያ ላይ ያወጣለው ማለት አግባብነት የጎደለው ጸያፍ ድርጊት ነው። ለዚህ ስራህም ይቅርታ ትጠይቅ ዘንድ የአያጅቦ ኮሚቴ ያሳስባል። ይህ ማለት ግን እንዳልካቸው ትክክል ነው ማለት አይደለም። አንድ ሰው የሚዲያ ሰው ሲሆን የሚያረጋቸውንና የሚናገራቸውን ቃላቶች የተቆጠቡ ሊሆኑ ይገባል። በአደንዛዥ እጽ ናውዞ ፕሮግራም ለመስራት ስቱዲዮ መሄድ